ሜቢ ለማስተዋወስ ያክል ስለ ኩነኔ ነበር አይደል ያወራነው። ኩነኔ ፍርድ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ወይም ኩነኔ የለብንም ብለን ኩነኔ ምን ማለት ነው ከየትኛው ፍርድን ያመለጥ ነው ብለን ከእግዚአብሔር ቁጣ እንዳመለጥን ባለፈው ለማየት ሞክረን ነበር። እኛ አሁን አይፈረድብንም። የትኛው ፍርድ ነው የማይፈረድብን? የእግዚአብሔር ቁጣ የሚያመጣው ፍርድ። ከዛ ፍርድ ምን ብለናል? አምልጠናል። ለምን ከተባለ የኛን ፍርድ ማን ስለወሰደ? ጌታ ኢየሱስ ስለወሰደ ማለት ነው። እሱ ስለወሰደው እኛ ምን ብለናል? አምልጠናል። ራሱ ጌታ እንደተናገረው ዮሐንስ 3:18 ላይ በእርሱ የሚያምን አይፈረድበትም ይላል። ዮሐንስ 5:24 ላይ እንዳየነው እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው እንጂ ሕይወት አለው ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሏል። ስለዚህ ነፍሳችን ከስጋችን ሲለያይ ወደ ፍርድ አይደለም የምንሄደው። ገነት ይሁን ሲኦል ይሁን በሚል መካከል ውስጥ አንቆምም ማለት ነው። ጌታ ኢየሱስን አምኖ የተቀበለ ሰው ስጋና ነፍሱ ሲለያይ ወደ ፍርድ አይደለም የሚሄደው። ለምን ከተባለ ከሞት ወዴት? ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። ይህን የተናገረው ማን ነው? ሜሎስ አይደለም። ይህን የተናገረው ጌታ ኢየሱስ ነው። ስለዚህ ኢየሱስን እናምነዋለን ከተባለ ቃሉን ማመን ማለት ነው። ኢየሱስን ማመን አይደል? ኢየሱስን ማመን ማለት የተናገረውን ነገር አሜን ብሎ መቀበል ነው። ስለዚህ ኢየሱስ ምን አለ? ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ ኢየሱስን ካመናችሁት ስትሞቱ፣ ፊዚካሊ ሁላችንም ስለምንሞት ስትሞቱ ወዴት ነው የምትሻገሩት? ወደ ሕይወት ነው የምትገቡት እንጂ ወደ ፍርድ አንሄድም ማለት ነው። ወደ ፍርድ አንሄድም። ስለዚህ ኢየሱስን ማወቅ፣ ኢየሱስን ማመን ማለት ኢየሱስ የሚያስገኘውን ነገር ሁሉ አሜን ብሎ መቀበል ነው። አሜን ብሎ መቀበል ነው። ከዚህ በፊት ብያችሁ ከሆነ አላውቅም። to know Christ it's to know its benefits ይባላል። ክርስቶስን ማወቅ ቤኔፊቱን ማወቅ ነው። ኢየሱስን አውቀዋለሁ ብለህ አልዳንኩም ካልከኝ ኢየሱስን አታውቀውም። ኢየሱስን አውቀዋለሁ ብለህ ኢየሱስ የሚሰጠውን ነገር ካልተቀበልክ ኢየሱስን አታውቀውም። ስለዚህ ክራይስትን ማወቅ ቤኔፊቱን ማወቅ ማለት ነው አይደል? ለምን ሁላችንም ኢየሱስን የተቀበልነው ለምንድን ነው? ለመዳን ነው። ስለዚህ አንድ ሰው ኢየሱስን ተቀብሏል ምንለው ወይም ኢየሱስን ያውቃል ምንለው ከዳነ ነው ኢየሱስን አምኖ እንጂ አዎ ኢየሱስን አምነዋለሁ ብሎ ድነሃል ወይ ስትለው አልዳንኩም ካለ ክርስቶስን አያውቀውም። በጭራሽ ክርስቶስን አያውቀውም። እና to know Christ it's to know its benefits ቤኔፊቱን ማወቅ ነው። ያለ ቤኔፊቱ አይሆንም። ምክንያቱም ሁላችንም ኢየሱስን እንኳን አናውቅም። ከዛ 2000 ዓመት በፊት የነበረ ነው አይደል? በምድር ላይ በአካል ነው የምላችሁ፣ በአካለ ስጋ ከዛ 2000 ዓመት በፊት የነበረ ነው። በአካል አንተዋወቅ ግን አሁን ላይ ከ2000 ዓመት በኋላ ሲሰበክልን ኢየሱስ ጌታ ነው ተብሎ ሲነገረን ምንድነው የሚያስገኘው ጥቅም ብለን ስናይ በእርሱ በኩል የዘላለም ሕይወት እንደሚገኝ አመንን ማለት ነው። ለዛ ነው የተቀበልነው አይደል? ለዛ ነው የተቀበልነው። ስለዚህ ኢየሱስን እናውቃለን ማለት ጥቅሙንም እናውቃለን ማለት ነው፣ ወይም ጥቅሙን አግኝተናል ማለት ነው። ስለዚህ ኢየሱስ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ የአማኞችን ፖዚሽን ይነግረናል ማለት ነው። ስለዚህ ኩነኔ እንደሌለብን ባለፈው በደንብ ለማየት ሞክረናል። ስንት አይነት ፍርድ አለ ብለን ደግሞ በስጋችን ላይ የሚፈረድብን ፍርድ ይኖራል ብለን አይተናል። ከዛ በኋላ ደግሞ በሰማይ ያለ የአማኞች ፍርድ ምንድነው ከተባለ ከአክሊል ጋር የተገናኘ ምድር ላይ ከምንሰራቸው ስራዎች ጋር ተገናኝቶ ደግሞ ምን አለ? የተለያዩ የፍርድ አይነቶች ይኖራሉ። እነዚያ የፍርድ አይነቶች ግን ወደ ዘላለም ሞት የሚከተን ሳይሆን የአማኞችን በክርስቶስ የፍርድ ወንበር ፊት እንገለጣለን እንዳለ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቅዱሳን የሆንን እኛ በክርስቶስ ወንበር ፊት ምን እንላለን? ምንገለጥበት ጊዜ አለን። ዓለም እስከተባለ ዓለም ወደ ዘላለም ሞት ወደ ዘላለም ጥፋት ነው የሚሸኛቸው። እኛ ሕይወትን ያለን ግን ራዕየ ዮሐንስ ላይም ሲዘጋ እንደተናገረው ዋጋዬ ከኔ ጋራ አለ ብሏል። ዋጋ ነው የሚለው እዛ ጋራ ስለ ዘላለም ሕይወት አይደለም የሚያወራው፣ ስለ ዋጋ ነው የሚያወራውና ሁላችንም እዚህ ውስጥ ያለን የተለያየ ምን አለን? አክሊል አለን አይደል?
የተለያየ ዋጋ አለን። ዋጋ የሚኖረው ማን ነው? የዳነው ነው። ያልዳነ ሰው ዋጋ የለውም። የዳነው ነው ዋጋ ያለው አይደል? ስለዚህ ምን አደርጋቸው ነገር በተለይ ከወንጌል ጋር ተገናኝቶ የምናደርጋቸው ነገሮች ሁሉ በሰማይ ምን እያደረግን ነው? ይቅርታ፣ በሰማይ መዝገብን እያከማችን ነው ማለት ነው። መዝገብን እያከማችን ነው እና በመንፈሳዊ ዓለም ላይ የምናደርጋት እያንዳንዷ ነገር ትቆጠራለች በደንብ ነው የሚታየው። እና ሁላችንም ለዛ የዘላለም ሕይወት አለን፣ የእግዚአብሔር መንግስት ወራሾች ነን። ግን በዛ መንግስቱ ደግሞ የሚሰጠን አክሊላቶች ደግሞ እንዳሉ ስለምናቅ የአንዱ ኮከብ ክብር ከአንዱ ኮከብ ክብር ምን ይላል? ይለያያል ብሎናል ሐዋርያው ራሱ አይደል? ይለያያል ብሏልና ባለፈው ሳምንት እያቸዋለሁ እኔና ሐዋርያው ጳውሎስ መቼም እኩል የሆነ ነገር የለንም። የታወቀ ነገር ነው። ከምን አንጻር? ከአክሊል አንጻር ማለት ነው። ስለዚህ በዚህ ባለችን እድሜ ባለችን ጊዜ ብዙ አክሊሎችን ለማግኘት አሁን ምድር ላይ በጣም እንለፋለን አይደል? የተሻለ ህይወት ለመኖር ምናምን እንለፋለን፣ እንማራለን፣ በየጊዜው ትምህርታችን ለማሳደግ እንሞክራለን፣ የተለያዩ ስራዎች ለመስራት እንሞክራለን። ለመንፈሳዊ ዓለምስ እንደዛ እናደርጋለን ወይ ነው እሱ ነገር በጣም ሊታሰብበት ያስፈልጋል። መንፈሳዊ ዓለም ላይ ዘርን እየዘራን ነው ወይ የሚለው ነገር እጅግ በጣም ልናስበው የሚያስፈልግ ነገር ነው። ስለዚህ በሰማይ አማኞችን ብቻ የሚመለከት ፍርድ እንዳለ ባለፈው አይተናል። ከዛ የወደቁ መላእክቶችን በተገናኘ ለነሱ የሚደረግ ምን አለ? ፍርድ አለ ማለት ነው። የወደቁ መላእክቶች ስንል ያው ለሁለት ከፍለን አንደኛው ሉሲፈር ነው የወደቀው መልአክ። ሌላኞቹ ደግሞ ከሉሲፈር ውጪ የይሁዳ መልእክት ላይ ያሉት እስከ ታላቁ ፍርድ ቀን ድረስ ምን አድርጓቸዋል ነው የሚለው? ጠብቋቸዋል ነው የሚለው። ስለዚህ እነዚህ አሁን የታሰሩ ናቸው። የትም አይንቀሳቀሱም፣ ምንም አያደርጉም፣ በእስራት ውስጥ ነው ያሉት። እስከ መቼ ድረስ ከተባለ እስከ ታላቁ ፍርድ ድረስ ጠብቋቸዋል ነው የሚለው። ጠብቋቸዋል። እኛንም ጠብቆናል ነው። የይሁዳ መልእክት ምዕራፍ 1 ላይ በጣም ኢንተረስቲንግ የሆነ ሐሳብ አለ። የይሁዳ መልእክት ከቻላችሁ እስቲ ፖስት ብታደርጉ ደስ ይለኛል። የይሁዳ መልእክት ቁጥር 1 ላይ ምን ይላል? የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ነው የሚለው። ተመልከቱ። ለኢየሱስ ክርስቶስ ምን ብለው? ተጠብቀው ለተጠሩ። ከዛ ቁጥር 6 ላይ ደግሞ ሄዱና ተመልከቱ። ቁጥር 6 ላይ የይሁዳ መልእክት ቁጥር 6 አንድ ምዕራፍ ነው ያለው። መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። አያችሁ? እነዚህን መላእክቶች የወደቁትን መላእክቶች ምን አድርጓቸዋል? እስከ ታላቁ ፍርድ ቀን ድረስ ምን አድርጓቸዋል? ጠብቋቸዋል። ስለዚህ ምን ማለት ነው? ከተያዙበት እስራት ነፃ መውጣት አይችሉም ማለት ነው። ለምን? ጠብቋቸዋል። እኛ ደግሞ ለኢየሱስ ክርስቶስ ምን ተብለናል? ተጠብቀናል ማለት ነው። ስለዚህ ያ የወደቀው መልአክ እዚህ ላይ ያሉት እስከ ታላቁ ቀን ፍርድ ድረስ ሳይፈቱ ታስረው የሚጠበቁ ከሆነ እኔና እናንተ ደግሞ ዳግመኛ ወደ እስራት እንዳንገባ ተጠብቀናል ማለት ነው። ተጠብቀናል እና መጠበቅ ማለት ኦሪጂናል የሆነውን ማንነት ሳንለቅ እስከ መጨረሻው ድረስ ማቆየት ማለት ነው። በሌላ ምሳሌ ፍሪጅ ውስጥ ማስገባት ማለት ነው። አሁን እቃዎችን ፍሪጅ ውስጥ ለምንድን ነው የምናስገባው? ፍሪጅ ውስጥ ለምንድን ነው የምናስገባው? እንዳይበላሽ ነው። የነበረውን ኦሪጂናል ስቴቱን ይዞ እንዲቀጥል ያደርጓል እስከተወሰነ ጊዜ ድረስ ማለት ነው። እስከተወሰነ ጊዜ ይጠብቋል። ስለዚህ በሌላ አገላለጥ ለኢየሱስ ክርስቶስ ምን ተብለናል? ተጠብቅ። መንፈሳዊ ፍሪጅ ውስጥ ገብተናል። በሌላ ማግኘ መንፈሳዊ ፍሪጅ አለ። እዛ መንፈሳዊ ፍሪጅ ውስጥ ምን ሆነናል? ገብተናል ማለት ነው። ተጠብቀናል ማለት ነው። ተጠብቀናል እና ለዚህ ተጠብቆ ለተጠሩ ምሕረት፣ ሰላም፣ ፍቅር ይብዛላቸው በማለት ይሁዳ ይነግረናል። በጣም ጥሩ። እንደዚህ ካል ወደ ዛሬው ስንመጣ እንግዲህ ቁጥር 1 ላይ ነው ባለፈው ጀምረን ያቆም ነው። ዛሬ ቁጥር 2ን የተወሰነ ናይና ግን ፎከስ እንድናደርግ የምፈልገው ዛሬ ቁጥር 14 ላይ ያለውን ሐሳብ ነው።
ቁጥር 14 ላይ ያለውን ሐሳብ ነው። አሁን የዘለልኳቸው ከቁጥር 3 እስከ 13 ድረስ ያሉትን ሮሜ ምዕራፍ 12 ላይ ስንገባ እናየዋለን። ሮሜ ምዕራፍ 12 ላይ ስንገባ ከአእምሮ ጋር የሚገናኝ ሐሳብ ስለሆነ ያለው ስለ ስጋ ማሰብ ስለ መንፈስ ማሰብ ምን ማለት ነው የሚለውን ከአእምሮ ማደስ ጋር አገናኝተን እናየዋለን። ስለዚህ ዛሬ ላይ ትኩረት የምናደርገው ምን ላይ ነው? የእግዚአብሔር ልጅነት ላይ። ቁጥር 14 ላይ እሱ የሚናገር በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ስለዚህ የእግዚአብሔር ልጅነት ማለት ምን ማለት ነው የሚለው ከዛው ከሮሜ ምዕራፍ 8 አንጻር እናይና የተወሰነ ጥቅሶች ደግሞ እዚህም ብለን ለማገናኘት እንሞክራለን ማለት ነው። ግን ከዛ በፊት እኔ አንድ ጥያቄ ልጠይቃችሁ። ልጅ የሚኮነው እንዴት ነው? ሰው ልጅ የሚሆነው የእግዚአብሔር ልጅ የሚሆነው እንዴት ነው? በምንድን ነው ልጅነት የምናገኘው? እስቲ ኮሜንት ላይ ጻፉልኝ። በምንድን ነው ልጅነት የምናገኘው? አንድ ሰው የእግዚአብሔር ልጅ የሚሆነው በምንድን ነው? ምን ሲያምን ነው? ወይስ ምን ሲያደርግ ነው? በማመን በእምነት እሺ፣ በእምነት በኢየሱስ ሲያምን። እሺ፣ በጣም ጥሩ። ሁለተኛው ጥያቄ ቁጥር 17 ላይ ቁጥር 17 ላይ ካለው ሐሳብ ተነስቼ አንድ ጥያቄ ልጠይቃችሁ። እግዚአብሔርን እንወርሳለን? ልጅ የሆነ እግዚአብሔርን ይወርሳል? ልጅ የሆነ እግዚአብሔርን ይወርሳል? እሺ፣ አሁን ልጅ የሆነ እግዚአብሔርን ይወርሳል? እሺ፣ አሹ አንድ ሰው ብቻ ነው አየው። እሺ፣ yes አዎ ምን ማለት ነው? ጥያቄን ሰምታችኋል አይደል? ልጅ የሆነ እግዚአብሔርን ይወርሳል ወይ ነው ጥያቄ። ምን ማለት ነው? እግዚአብሔር መወረስ ምን ማለት ነው? እንዴት ነው እግዚአብሔርን የምንወርሰው? የሚወረስ ነገር ነው የራሱ እግዚአብሔር? ይሄኛው ፖይንት እንግዲህ ብዙ ጊዜ ሲባል ሰማለሁና እግዚአብሔርን እንወርሳለን የሚለው ኮንሰፕት ብዙ ጊዜ በተደጋጋሚ ይነሳል፣ በተለይ ስብከት ላይ። ግን እንወርሳለን ወይ እግዚአብሔር? ሐዋርያው ጳውሎስ እንደዛ እያለን ነው ወይ? እስቲ ጥቅሱን ፖስት አድርጉት። ቁጥር 17 ላይ ሮሜ 8:17 እግዚአብሔር ይወረሳል ወይ? ለምሳሌ እኔ የአባቴ ወራሽ ነኝ እላለሁ አይደል? የአባቴ ወራሽ ነኝ እላለሁ። የአባቴ ወራሽ ነኝ ስል አባቴን ወርሰዋለሁ እያልኩ ነው ወይ? እንደዛ እያልኩ ነው? የአባቴን የሆነውን ነገር ወርሳለሁ ስል ራሱን አባቴን ወርሰዋለሁ እያልኩ ነው ወይ? እሺ፣ መልካም። እነሱን ፖይንቶች እናያለን። ስለዚህ ስለ ልጅነት እንግዲህ ከዚህ በፊት ነገረ ክርስቶስን ስንማር የኛ ልጅነትና የኢየሱስ ልጅነት ልዩነት አለው ተባብለናል አይደል? እሱን በደንብ አይተናል። ስለዚህ እሱ ውስጥ ብዙ አልገባም።
ልጅነት የሚለው ኮንሰፕት ላይ ብቻ ቆመን ዛሬ ላይ ለማየት እንሞክራለን። ጌታ ያግዘናል። ከዛ በፊት የህይወት መንፈስ ህግ ምንድነው የሚለውን በተወሰነ መንገድ እናይና ቀጥታ ወደ ልጅነት ወደሚለው ኮንሰፕት እናልፋለን። እሺ የህይወት መንፈስ ህግ ቁጥር 2 ላይ ያለው ማለት ነው። ሮሜ ምዕራፍ 2 ቁጥር 2 ሮሜ ምዕራፍ 8 ቁጥር 2 ምን ይለናል ሐዋርያው? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል። አውጥቶኛልና። ስለዚህ የህይወት መንፈስ ህግ ሲለን ምን ማለቱ ነው የሚለውን ሐሳብ በተወሰነ መንገድ አድርገን ለማየት እንሞክር። አሁን ህግ፣ ኃጢአት፣ ሞት እነዚህ ሶስቱ ነገሮች ተያያዥ ናቸው። አንዱ አንዱን ይዛል። ህግ ባለበት ኃጢአት አለ፣ ኃጢአት ደግሞ ካለ ሞትን ያመጣል ማለት ነው። ስለዚህ ህግን ከተሰበካችሁ በህግ እኖራለሁ ካላችሁ ምን አለባችሁ? ኃጢአት አለባችሁ። ኃጢአት ካለበት ደግሞ የኃጢአት ውጤት ምንድነው? ሞት ነው። ስለዚህ ምን ትሆናለህ? ትሞታለህ። በነገራችን ላይ እዚህ ጋር ሞት የሚለው ፊዚካል ሞት አይደለም፣ ከዛ ያልፋል። ምክንያቱም ፊዚካል ሞት ማንም ይሞታል። ምንም አዲስ ነገር አይደለም። ምንም ቴዎሎጂ የማያስፈልገውም ፊሎሶፊ የማያስፈልገውም ሰው ሁሉ ይሞታል። እዚህ ጋር ሞት የሚለን መንፈሳዊ ሞት ነው፣ ስፒሪቹዋል የሆነው ሞት ነው። ስለዚህ ምክንያቱም ኃጢአት ምንድነው? መንፈሳዊ ዓለም ላይ የሚታወቅ ነገር ነው አይደል? ኃጢአት ምንለው ሴኩላሩ ዓለም ላይ ስናመጣው ወንጀል ሊሆን ይችላል። ግን ያ ወንጀል የሆነ ሁሉ ኃጢአት ስላልሆነ ማለት ነው፣ ወይም ኃጢአት የሆነ ሁሉ ወንጀል ስላልሆነ የሚለያይበት መንገድ ስላለ። ስለዚህ እያወራን ያለ ነው ስለ መንፈሳዊ ሞት ነው እያወራን ያለ ነው። ስለዚህ ህግ ካለ ምን አለ? ኃጢአት አለ። ኃጢአት ካለ ምን አለ? ሞት አለ። ተዝሚላችሁ ከሆነ ሮሜ ምዕራፍ 7 ቁጥር 11 ላይ ምን ብለናል? ኃጢአት ምክንያት አግኝቶ በትእዛዝ ማለትም ያው በህጉ አታሎኛልና በእርሷ ገሎኛል። ስለዚህ ህግ አለ፣ ኃጢአት አለ፣ ሞት አለ። ስለዚህ እነዚህ ነገሮች አንድ ላይ ነው የሚሄዱት። ይሄ ምንድነው? በሌላ አገላለጥ የመንፈሳዊው ዓለም በተለይም የወደቀው ዓለም የሚመራበት መርህ ነው። የወደቀው ዓለም የሚመራበት መርህ ነው። ህግ አለው፣ ኃጢአት አለ፣ ከዛስ ተያይዞ ምን አለው? ሞት አለው። ስለዚህ ከዚህ ነገር ነፃ መውጣት የምንችለው እንዴት ነው ከተባለ በጌታችን በኢየሱስ ክርስቶስ አማካኝነት ብቻ ነው። ለምን? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ምን አድርጎኛል? ነፃ አውጥቶኛል ስለሚል። ስለዚህ ሌላ አለ ማለት ነው። የህይወት መንፈስ ህግ የሚባል ሌላ አለ። ሮሜ ምዕራፍ 7 ላይ ያየነው ምንድነው? ሞትን የሚያመጣውን ነው። ሞትን የሚያመጣውን ህግ ነው ያየነው። ስለዚህ ያ ሮሜ ምዕራፍ 7 ላይ የነበረው ሰውዬ ይሰቃይ የነበረው ከምን ተነስቶ ነው? ከዚህ ተነስቶ ነው። ህግ ተሰጥቶታል። የእግዚአብሔር ህግ አለው። በህጉ ደስ ይለዋል። ግን በውስጡ ምን አለ? ኃጢአት አለ። የሚፈልገውን አያደርግም፣ የማይፈልገውን ነው የሚያደርገው። በዚህ ምክንያት በሰውየው ላይ ምን ነበረበት? ሞት ነበረበት። ስለዚህ እሱ ራሱ ምን ብሎ ጮኸ? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ። ስለዚህ ጌታ ኢየሱስ ገባ ማለት ነው። ማን ያድነኛል ለሚለው ጥያቄ ኢየሱስ ያድነሃል የሚል መልስ ሐዋርያው ጳውሎስ ይሰጠናል። ስለዚህ የህይወት መንፈስ ህግ የምንለው እነዚህ ነገሮችን ያደርጋል። እነዚህ ነገሮችን ያደርጋል። ነፃ ያወጣል። ነፃ ያወጣል። ከኃጢአት ነፃ ያወጣል። ከሞት ነፃ ያወጣል። ከህግ ነፃ ያወጣል። ምን? የህይወት መንፈስ ህግ የምንለው ማለት ነው። ሮሜ 7 ቁጥር 5 ላይ በህግ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና ይላል። አያችሁ? ስለዚህ በስጋ ሳለን ከዛስ በህግ የሚሆን የኃጢአት መሻት። ስለዚህ እነዚህ ነገሮች አብሮ ነው የሚሄዱት፣ ህግ፣ ኃጢአት፣ ሞት። ስለዚህ አሁን በህጉ ኖራለሁ፣ ህጉን በማድረግ የሆነ ነገር አገኛለሁ የምንል ሰዎች ካለን ሞት ያለብን ሰዎች ነን።
ሞት ተሸክመን ነው የምንሄደው። ለምን? ሕጉ ባለበት ኃጢአት አለ፣ ኃጢአት ባለበት ሞት አለ። እነዚህ ነገሮች አንድ ላይ ስለሚሄዱ፣ ስለዚህ ከነዚህ ነገሮች ከዚህ ሕግ ስንል መርህ ማለታችን ነው። ከዚህ መርህ የሚያወጣን ምንድነው? የህይወት መንፈስ ሕግ ነው የሚያወጣን፣ ወይም የህይወት መንፈስ መርህ ነው ነፃ የሚያወጣን። እሱ ከየት ነው የሚገኘው ከተባለ በጌታ በኢየሱስ ክርስቶስ አማካኝነት የሚገኝ ነው። በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ስለሚል ከኮንቴክስቱ ስንረዳው ሮሜ 8 ላይ ፎከስ አድርጎ የሚነግረን ስለማን ነው? ስለ መንፈስ ቅዱስ ነው። ስለዚህ ከመንፈስ ቅዱስ የተነሳ ጌታ ኢየሱስ ስንቀበል ከኃጢአት ከሞት እና ከሕጉ ነፃ እንወጣለን። ሌላ መርህ ውስጥ እንገባለን፣ ሌላ ሕግ ውስጥ እንገባለን ማለት ነው። ያ የምንድን ነው? መንፈሳዊ መርህ ውስጥ እንገባለን። ይህ መርህ ደግሞ ምን ያደርጋል? ነፃነትን ይሰጠናል ማለት ነው። ነፃ እንድንወጣ ያደርገናል። ከምን ከተባለ ከኃጢአት ከሞት ከሕግ። ከዛስ ነፃ ካወጣን በኋላ ለእግዚአብሔር እንድንኖር አቅም ጉልበት ይሰጠናል። ስለዚህ ከኃጢአት ነፃ ከወጣን በኋላ ወደ ኃጢአት እንንገባ አይደለም አይደል? ነፃ እኮ የወጣ ነው ለምንድን ነው? ከዚህ ኃጢአት ነው። ተመልሰን ወደዚህ ኃጢአት ምንገባ ከሆነ እኮ ሲጀመር ነፃ መውጣት አይጠበቅብንም፣ ነበርንበት ማለት ነው። ነበርንበት። ስለዚህ መንፈስ ቅዱስ በመካከል የገባው ለምንድን ነው ከተባለ ነፃ እንድንወጣ ነው። ከምን? ከኃጢአት። አያችሁ? ስለዚህ አንዳንድ ሰዎች እንደሚጠይቁት በቃ በክርስቶስ ድናችኋል፣ ነፃ ወጥታችኋል፣ ስለዚህ ኃጢአት ታደርጋላችሁ፣ እንደፈለጋችሁ ትሆናላችሁ ይሉናል። እንዴ እንደፈለግን ለመኖር እኮ መጀመሪያም እንደፈለግን መኖር እንችላለን። ስንኖር ነበር፣ እንችልበትም ነበር። ግን ጌታ ኢየሱስን የተቀበልነው ለምንድን ነው ከተባለ ከዚህ ነፃ ለመውጣት ነው። ከዚህ ነፃ ለመውጣት ነው ጌታ ኢየሱስን የተቀበልነው። ከሕጉ ከሚያመጣው ቅጣትና ኃጢአቱ ከሚያመጣው ሞት ነፃ ለመውጣት ጌታ ኢየሱስን ተቀበልን ማለት ነው። ተቀበል። እሺ ጌታ ኢየሱስን ከተቀበልን ምን አግኝተናል ማለት ነው? ልጅነትን አግኝተናል ማለት ነው። ልጅነትን አግኝተናል ማለት ነው። እዚህ ጋር እስቲ አንድ ጥያቄ ልጠይቃችሁ። ኢየሱስ የነገረን አዲስ ስም አለ አይደል? ያስተዋወቀን አዲስ ስም አለ። ያ ስም ምንድን ነው? ኢየሱስ ያስተዋወቀን ስም እስቲ ልጠይቃችሁ። ኢየሱስ ያስተዋወቀን ስም ምንድን ነው? ጌታ ኢየሱስ ያስተዋወቀን ስም ለምሳሌ በተደጋጋሚ ስም ይቀደስ ይላል፣ ብዙ ነገር ይላል አይደል? ጌታ ስለ ስም ያወራል። ጌታ ያስተዋወቀን ስም ነው። ጥያቄው ግልጽ አይደለም? ለምሳሌ ግልጽ እንዲሆንላችሁ ዮሐንስ ወንጌል 17 ላይ ስምን ገለጥኩላቸው ይላል አይደል? በስም ጠብቃቸው፣ በስም እኔ እጠብቃቸዋለሁ፣ ስምን አስተዋወቅኳቸው እያለ ጌታ ይናገራል። ያ ስም ምንድን ነው? ስም ይቀደስ አባታችን ወይ ላይ ያለው ማለት ነው። ስም ይቀደስ የሚለው የራሱ ፍንጭ ይሰጣቸዋል። ለምሳሌ እስቲ ሞክሩ እስከዛው። የመለሳችሁ ሰዎች አላችሁ። እሺ ምን ይላል እዚህ ጋር? እንግዲህ እናንተ ስትጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ አይደል የሚለው። ስለዚህ ስምህ ያለው ምኑን ነው? ስምህ ያለው ያው እዚህ ጋር ያለው ማለት ነው፣ ሌላ እኮ አይደለም፣ እዚሁ ያለው ነው።
አባታችሁ። ስለዚህ ኢየሱስ ያስተዋወቀው ስም አባ የሚለው ነው። የአረማይክ ቃል ነው። አባ የሚለውን ያስተዋወቀው እሱ ነው። በጣም ማለት ቀላል አድርጎ ግን ኢንቲሜንሲ ያለው የጠነከረ ግንኙነት ያለው ስም ነው አባ የሚለው ስም። ፋዘር ብሎ የሚተረጉሙት ማለት ነው። ዳድ አይደለም። በነገራችን ላይ ዳድ አይደለም። እግዚአብሔር ዳድ አይባልም። አንዳንድ ሰዎች እንደዛ ስለሚሉ ነው ዳዲ ምናምን። እግዚአብሔር ዳዲ አይደለም። ዳዲ እና ፋዘር በጣም ይለያያል። አባ የሚለው የአረማይኩ ቃል ፋዘር የሚለው ስናመጣው ትንሽ የሚቀርብ ነው እንጂ ዳዲ የሚለው የበለጠ የራቀ ነው። ዳድ የሚለው ሐሳብ የራቀ ነው። በጣም ኢንፎርማል የሆነ ቃል ነው። ስለዚህ ጌታ ኢየሱስ ሲያስተዋወቀን አባ የሚለው ነው ማለት ነው። እሱን ነው ሐዋርያው ጳውሎስ ገላትያ ላይም ሮሜ ምዕራፍ 8 አሁን ላይ በምናየውም ክፍል ላይ የሚነግረን ነገር እሱን ነው። ይኸውላችሁ ገላትያ ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ። ከዛስ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል አይደል? ስለዚህ አሁን ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ምን አደረገ? ላከ። ላኪው ማን ነው? አባ የተባለው ነው ላኪው። ለምንድን የላከው? ኢየሱስን ስለተቀበል ወይም በሌላ አገላለጥ ተላኪ የሆነውን ልጁን ስለተቀበል። ልጁን ላከ አይደል የሚለው? ልጁን ስለተቀበል ላኪው ምን አደረገን? ልጅ አደረገን። ስለዚህ አባ ብለን እንድንጮህ መንፈሱን ሰጠን ማለት ነው። መንፈሱን ሰጠን። የማንን መንፈስ ነው የተቀበልነው? የልጁን መንፈስ ነው የተቀበልነው። የልጁንም መንፈስ በልባችሁ ውስጥ ላከ ይላል ማለት ነው። ትሪኒቲ እዚህ ውስጥ ይመጣል። ስላሴ እዚህ ውስጥ ይመጣል። ስላሴ የሚለው ኮንሰፕት ከልጅነታችን ጋር እንዴት እንደሚገናኝ እዚህች ቁጥር ላይ አንዷ መስመር ላይ ሁለቷ መስመር ላይ ማግኘት እንችላለን ማለት ነው። ስለዚህ አባ የሚለው ቃል ምን ያሳያል ከተባለ አንደኛ ከሱ ጋር ያለንን ህብረት ያሳያል ማለት ነው። በጣም እሱ ለኛ መቅረቡን ያሳያል። ኢንቲሜት መሆኑን በጣም መቅረቡን ያሳያል። ከዛስ በጣም ስለቀረበን ግን እንዳፈረው ወይ አይደለም። ከኛ የሚጠበቀው ነገር ምን አለ? ኦቢዲየንስ መታዘዝ። ሮሜ ላይ ከእምነት የተነሳ መታዘዝ የሚል አይተናል አይደል ከዚህ በፊት። ስለዚህ ተመልከቱ፣ አሁን አባ የሚለው ቃል በሁለት መንገድ ነው የሚታየው፣ ከእግዚአብሔር አንጻርና ከኛ አንጻር። ከእግዚአብሔር አንጻር ከኛ ጋራ በጣም ለኛ በጣም ቅርብ ሆነን ይፈራ የነበረው በጣም እሳት ነው የተባለው ያ ኃያሉ አምላክ ምን ሆነ? ቀረበን። በጣም በሚገርም ሁኔታ ቀረበን። በማን በኩል? በልጁ በኢየሱስ በኩል ቀረበን። ከኛስ ምንድነው የሚጠበቀው ሲባል በጣም ስለቀረበን እንዳፈር ወይ አይደለም። እኛ ምንድነው ማድረግ ያለብን? ማክበር፣ ኦቢዲየንት መታዘዝ አለብን ማለት ነው። ከእምነት የተነሳ መታዘዝ የሚመጣው ለዚህ ነው። ስለዚህ አባ የሚለውን ስያሜ ጌታችን ኢየሱስ ክርስቶስ አስተዋወቀን ማለት ነው። እና አባ ሲባል በጣም እንደ ቀላል ነገር እንዳታዩት፣ ሁለት ሐሳቦችን የያዘ ነው። ሁሌም ማሰብ ያለብን አባ ስንል እግዚአብሔር አባቴ ነው ስንል እነዚህ ነገሮችን እንዳንረሳ። አንዳንዱ በጣም ቀረብኩት ይልና የማይሆን ነገር ያደርጋል ማለት ነው። ግን አባታችን ስንል በጣም እሱ ለኛ መቅረቡንና እኛ ደግሞ ምን ማድረግ አለብን? ስለቀረበን ከፍቅር የተነሳ መታዘዝ ያስፈልገናል ማለት ነው። መታዘዝ ያስፈልገናል። ስለዚህ ጌታ ኢየሱስ ስለዛ ነው በቃ ደጋግሞ የሚናገረው አባታችሁ ይላል። ለምሳሌ በጣም አንድ ጥቅስ ደግሞ ላሳያችሁ። እዚህ የማቴዎስ ወንጌል ላይ እዛው ጸሎቱን ካስተማረ በኋላ ማቴዎስ ወንጌል 7 ላይ ምን የሚል ነገር እናገኛለን?
በተለይም ተመልከቱ ማቴዎስ 6 ላይ የሰማዩ አባታችሁ ያውቃልና ይላል አይደል? የሰማዩ ምን አባታችሁ። ተመልከቱ አሁን ጌታችን ኢየሱስ በጣም አባት የሚለውን ሐሳብ በጣም አትኩረት ነው የሚሰጠው። አትኩረት ደግሞ ሲሰጥ በጣም ለያይቶ ነው። በጣም ለያይቶ ቁጥር 26 ላይ ተመልከቱ ስለ ሰማይ ወፎች ይናገርና የሰማዩ አባታችሁም ይመግባችኋል ይላል። እየለያየ ማለት ነው። እግዚአብሔር ለኛ ነው አባትነቱ፣ ለፍጥረት አይደለም። ለፍጥረት ፈጣሪ ነው፣ ለማያምኑም ፈጣሪ ነው። ዳግም ለተወለደው ግን ምንድነው? አባት ነው። ዳግም ለተወለደው ምንድነው? አባት ነው። ስለዚህ ይሄ አባት የሚለው ኮንሰፕት በጣም ወሳኝ ነገር ነው። በጣም ወሳኝ ነገር መሆኑን እንረዳዋለን ማለት ነው። እሺ ስለዚህ ወደ ሮሜው ስንመለስ ምን ይለናል? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ስለዚህ ልጅነት እንዴት ነው የሚገኘው ከተባለ ልጅነት የሚገኘው በእምነት ነው። በእምነት ነው። ምንም ውስብስብ ነገር የለውም። ልጅነት የሚገኘው በምንድን ነው? በእምነት ነው። ገላትያ 3:26 ላይ ሐዋርያው ጳውሎስ ምን ይለናል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ልጆች ናችሁና። በምን በኩል? በእምነት በኩል። በቃ ግልጽ ነው። የንባብ በጣም ግልጽ የሆነ ንባብ ነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ ልጅነት የሚገኘው በምንድን ነው? በእምነት ነው። በእምነት በኩል ነው የሚገኘው። ልጅነት በጥምቀት በኩል አይገኝም። ይህን አስምሬ ነው የምናገረው። ልጅነት በጥምቀት በኩል አይገኝም። 12 ነጥብ። አንድ የመጽሐፍ ቅዱስ ክፍል ማምጣት አትችሉም በጥምቀት ልጅነት ይገኛል የሚል አይገኝም። የለም። በጥምቀት ያልኩትን በደንብ አስተውሉ። በጥምቀት ልጅነት ይገኛል የሚል አንድም የመጽሐፍ ቅዱስ ክፍል የለም። አንድ የለም፣ ሩብ የለም። በምንድን ነው የሚገኘው? በእምነት። ይኸው በጣም በግልጽ ሁኔታ ነው የሚነግረን። በእምነት በኩል ሁላችሁ ምንድን ናችሁ? በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አለቀ። ሐዋርያቶች የእግዚአብሔር ልጆች ናቸው ወይ? ናቸው። ግን የውሃ ጥምቀት ወስደዋል ወይ? አልወሰዱም። አልወሰዱም። ግን ምንድን ናቸው? ልጆች ናቸው። ለምን? በእምነት በኩል ነው ልጅ የሆኑት። ዮሐንስ 1:12 ላይም ለተቀበሉት ሁሉ ግን መቀበል ምን ማለት ነው? መቀበል የሚለው ቃል ምንድነው ትርጉሙ ስንል ሌላ ቦታ ሳንሄድ እዚሁ ይፈተዋል። በስሙ ለሚያምኑት። መቀበል ማለት ማመን ማለት ነው። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን የተሰጣቸውን ለማን ነው? ላመኑት። ማንን? ኢየሱስን። ምን ተሰጥቷቸዋል? ስልጣን ተሰጥቷቸዋል። ስልጣን የሚለው በሌላ ትርጉም መብት ተብሎ ደግሞ ተተርጉሟል። መብት የትግርኛው ትርጉም ላይ መብት ይሏል። ስለዚህ መብት ተሰጥቶናል ማለት ነው። የልጅነት መብት አለን። አያችሁ? ምን ካደረግን? ኢየሱስን ካመንን እናገኛለን። ስለዚህ ኢየሱስን ምን ብሎ ማመን ይጠበቅብናል ደግሞ ከተባለ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። አያችሁ? ምን ብሎ የሚያምን? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ስለዚህ ኢየሱስ ክርስቶስ ነው ስንል ምን ማለታችን ነው? የተቀባ ማለታችን ነው አይደል? ቅቡ ነው፣ የተቀባው እሱ ነው ብለን መቀበል አለብን። ይሄ በጣም ቤዚኩ የክርስትና ትምህርት ነው። ኢየሱስ አልተቀባም ካልክ ችግር አለ።
በጣም ትልቅ ችግር አለ። እንደዛ ብሎ የማያምኑ ግን በክርስትና ስም የሚጠሩ ያው በሀገራችን ላይም አሉ አይደል? ራሱን የቀባው ብሎ የሚያምኑ እንዲህ የሚባል ነገር የለም። ኢየሱስ ምን ተብሏል? ተቀብቷል። እሱን ማመን ይጠበቅብናል። ጌታ ኢየሱስ ተቀብቷል ብለን ማመን ይጠበቅብናል። ይህንን ካላመንን ዳግም ውልደት አናገኝም። ዳግም ውልደት የለንም። ኢየሱስ እንደተቀባ መሲህ መሆኑን መቀበል አለብን። ኢየሱስን ማን የቀባው? ማን የቀባው? እስቲ ጻፉልኝ። ኢየሱስን ማን የቀባው? እሺ አብ። ኢየሱስ የተቀባው በምን ቅባት ነው? በምን ቅባት? በመንፈስ ቅዱስ። በቃ ይሄ ነው በጣም ቤዚኩ ነገር። ስላሴን ትምህርት ምናምን ሰዎች ይሄንን በደንብ መረዳት አለብን። የሐዋርያት ሥራ ላይ ያለው ሐሳብ ማለት ነው አይደል? ምዕራፍ 10 ላይ ምን ይለናል? እሺ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። ያው በኃይልም ሲል አጽንኦት እየሰጠው ነው። በመንፈስ ቅዱስ ምን አደረገው? ቀባው። ተቀቢ ማን ነው? ልጅ ነው። ቀቢ ማን ነው? አባትየው ነው። ቅባቱ ሆኖ የመጣው ማን ነው? መንፈስ ቅዱስ ነው አይደል? ስለዚህ ኢየሱስ ምን መሆኑን ማመን አለብን? የተቀባው መሆኑን ማመን አለብን። አያችሁ፣ እሱ ምድራዊ በሆነ ቅባት አልተቀባም። የተቀባው በማን ነው? በመንፈስ ቅዱስ ነው። ቀቢው ደግሞ ፍጡር አይደለም የቀባው፣ የሆነ ፍጡር አልቀባው። ቀቢው ማን ነው? መለኮት የሆነ አብ ነው የቀባው። ስለዚህ ይህንን ማመን ይጠበቅብናል። የተቀባው ደግሞ ለምንድነው ከተባለ ለአገልግሎት ነው የተቀባው አይደል? ለአገልግሎት። ይሄ እንደምታውቁት የነቢይነት አገልግሎት፣ የሊቀ ክህነት አገልግሎት፣ የንግስና አገልግሎት የሚባሉ ነገሮች አሉ። እያንዳንዱ በዘመን ሂደት የተፈጸሙ አሉ። አሁን እያደረገ ያሉ ነገሮች አሉ። ወደፊት የሚሆኑ ነገሮች አሉ። ለምሳሌ ነቢይነቱ ምድር ላይ በነበረበት ጊዜ የነበረው የአገልግሎት አይነት ነው አይደል? አሁን ኢየሱስ ነቢይ አይደለም። በሰማይ ኢየሱስ ነቢይ ነው እንዲሆን አይደለም። ምድር ላይ ነቢይ ነበር፣ በቃ አለቀ። የሊቀ ክህነቱ አገልግሎትስ? የሊቀ ክህነቱ አገልግሎት ከምድር ጀምሮ እስካሁን ድረስ ሊቀ ካህናችን ነው ኢየሱስ አይደል? ዕብራውያን ምዕራፍ 8 ቁጥር 1 ላይ እንደሚናገረው በሰማያት ያለ በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ስለዚህ ጌታችን ኢየሱስ አሁንም ምንድነው? ሊቀ ካህናችን ነው ማለት ነው። ሊቀ ካህናችን ንጉስ ነው ደግሞ ስንል በመጨረሻው ጊዜ በዛ በንግስና ይገለጣል። አሁን ኢየሱስ ንጉስ አይደለም ወይ? ንጉስ ነው። ማንነቱ ንጉስ ነው አይደል? የተወለደውን የአይሁድ ንጉስ ወዴት አለ ብሎ ነው የመጡት። በማንነቱ ንጉስ ነው። ግን በዛ ንግስና የሚገለጠው ግን ወደፊት ነው። ለምሳሌ ቀላል አድርጌ ላሳያችሁ። ለምሳሌ አንድ ጠበቃ ብትሉት፣ የሆነ ጠበቃ ጥብቅናውን የሚሰራበት ሰዓት አለው አይደል? አንድ ዳኛ የሚሰራበት ሰዓት አለው። ለምሳሌ አሁን እኛ ጋራ ከምሽቱ 4 ሰዓት ነው፣ ተዘግቷል ፍርድ ቤት ምናምን ነገር። አሁን የሆነ ዳኛ ቤት ውስጥ ነው ያለው። ሄዳችሁ ፍረድልኝ ብትሉት አይሆንም አይደል? ጊዜ ይላችኋል፣ ጠዋት ኑ ይላችኋል፣ ፕሮሰሱን አካሄዱ ይላል። ወይም ጠበቃ ጋር ብትሄዱ በዚህ ሰዓት ገና ለነገ ይቀጥራችኋል። ምን ልላችሁ ፈልጌ ነው? ሰዓት አለ። ሁሉም ነገር የሚሰራበት ምን አለው? ሰዓት አለው። ስለዚህ ጌታችን ኢየሱስ በንግስና የሚገለጥበት ታይሚንግ አለው ማለት ነው። ታይሚንግ አለው። ለዛ ነው አሁን ኢየሱስ አይፈርድም የምንለው። ታይሚንጉ አለው። ዳግመኛ በሚመጣው ምን ለማድረግ በሚፈርደው እናምናለን አይደል የምንለው። ሲመጣ ምን ያደርጋል? ይፈርዳል። ሁለተኛው መምጣቱ ላይ በንግስና ያኔ ይገለጣል።
አሁን ላይ እሱ ምንድነው ሊቀ ካህናችን ነው። ለዛ ነው አሁንም አማላጃችን ነው የምንለው። አሁን ምን ስለሆነ ነው? ሊቀ ካህናችን ስለሆነ ማለት ነው። ቁጥር 34 ላይ ስንገባ እሱን ሐሳብ በደንብ አድርገን እናየዋለን። ስለዚህ ኢየሱስ ክርስቶስ ነው ብሎ ማመን አንዱ ነው። ሁለተኛው ደግሞ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ይጠበቅብናል። አንደኛው ዮሐንስ እዛው ቅድም ያየነው ጥቅስ ምዕራፍ 5 ቁጥር 5 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ስለዚህ ዓለምን የሚያሸንፈው ማን ነው? ኢየሱስን የእግዚአብሔር ልጅ ብሎ የተቀበለው ነው። ኢየሱስን የእግዚአብሔር ልጅ ብሎ የተቀበለ ሰው ምንድነው? የእግዚአብሔር ልጅ ይሆናል። የልጅነትን መብት ያገኛል። ስለዚህ ኢየሱስ ክርስቶስ ነው ብሎ ማመን ከዛስ የእግዚአብሔር ልጅ ነው ብሎ መቀበል ያስፈልጋል ማለት ነው። ማቴዎስ 16 ላይ እንዳለው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ እንዳለው ጴጥሮስ። ስለዚህ ኢየሱስን አንድ ሰው አምኜዋለሁ ሲል እነዚህን ሁለቱን ነገሮች ማመን አለበት። ክርስቶስ መሆኑን ከዛስ የእግዚአብሔር ብቸኛ ልጅ መሆኑን መቀበል አለበት። አንድያ ልጅ መሆኑን ማመን አለበት። ለዛ ነው ዮሐንስ በመልእክቱ ምዕራፍ 4 ቁጥር 9 ላይ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል አንድያ ልጅ ብቸኛ ልጅ ነው። ከማንነቱ ጋር ይገናኛል አይደል? ከማንነቱ ጋር ይገናኛል። ወይም በሌላ አገላለጽ ልጁ ነው ስንል ራሱ እግዚአብሔር ነው እያልን ነው። ራሱ እግዚአብሔር አምላክ ነው እያልን ነው። አምላክ ነው። ለምን ሰውን ነው የሚወልደው አይደል? ስለዚህ ማንም ቢጤውን ስለሚወልድ ኢየሱስ የእግዚአብሔር ልጅ ነው ስንል ምንድነው እያልን ያለ ነው? አምላክ ነው እያልን ነው። በሰውነት እኔ ከአባቴ እንደማላንስ ሰው በሚባለው ነገር ከአባቴ አላንስም አይደል? ከአባቴ ምንም ብወለድ ወይም ከእናቴ ብወለድ ሰው በሚባለው ነገር አንድ ነን አይደል? ልዩነት የለም። እሷም ሰው ነች እናቴም፣ እኔም ሰው ነኝ። እሷ ስለወለደችኝ ብዙ ሰው አያሰኛትም ወይም በላጭ ሰው አያሰኛትም። እኔ ደግሞ ከሷ ስለተወለድኩ የሆነ ያነሰ ሰው አልባልም። ሁለታችንም ሰው ነን። ስለዚህ ኢየሱስ ከአብ ቢወለድም እሱ ምንድነው? አምላክ ነው። እሱ ምንድነው? አምላክ ነው። በእኔና በእናቴ መካከል ምን አለ? ጊዜ አለ። ስለዚህ እሷ በጊዜ ትበልጠኛለች። በአብና በወልድ መካከል ጊዜ አለ ወይ? ጊዜ የለም። ለምን? ጊዜ ሳይኖር በፊት ከአብ የተወለደ ስለሆነ። ጊዜ የመጣው መቼ ነው? ዘፍጥረት ምዕራፍ 1 ቁጥር 1 ላይ ነው አይደል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል በመጀመሪያ ሲል ጊዜን ያሳያል። ኢየሱስ ግን ይህን ጊዜን የፈጠረ ነው አይደል? ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ስለዚህ ጊዜን ያስገኘ እሱ በጊዜ ምን አይልም? አይለካም። በጊዜ አይለካም። ጊዜን የፈጠረ በፈጠረበት ትለኳለህ እንዴ? ሼም ነው። አይለካም። እሱ የጊዜ ምንድነው? ባለቤት ነው። ከጊዜ በላይ ነው። የጊዜ ያስገኝ ነው። በርዛም አናረገው አንለካውም ማለት ነው። በዛ አንለካውም። ስለዚህ እነዚህ ነገሮችን ማመንና መቀበል ያስፈልጋል። ስለዚህ የኛ ልጅነት ምን አይነት ነው ስንል አዶፕሽን ነው። አዶፕሽን ነው። አንዳንድ ሰው አዶፕሽን የሚለውን ቃል ይጠላዋል፣ አይወደውም። ግን ምንም ማድረግ አይቻልም። መጽሐፍ ቅዱስ ላይ ያለ ቃል ነው። ምንም ማድረግ አይቻልም። አንዳንዴ ኮንሰፕቱን ስላልተረዳ ነው ይመስለኛል አንዳንድ ሰዎች የሚጠሩት። ከኢትዮጵያ አንጻር ያዩትና ጉዲፈቻ ሲባል አረ በስመ አብ ይላል፣ በኢየሱስ ስም ይላል አንዳንድ ሰው ማለት ነው። ከኢትዮጵያ ኮንቴክስት አትዩት። መጽሐፉ ከተጻፈበት አውድ ተረዱት። ስፒሪት ኦፍ አዶፕሽን ነው የሚለው። ሮሜ 8:15ን ሄዳችሁ እንግሊዘኛውን ይዩት። ስፒሪት ኦፍ አዶፕሽን ይላል። ገላትያ 4 ላይም ቅድም ያነበብነው ሄዳችሁ ይዩ። እዛ ላይም ስፒሪት ኦፍ አዶፕሽን ነው የሚለው። ስለዚህ አዶፕት ሆነናል ነው። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ያለ ፍርሃት የባርነት መንፈስ አልተቀበላችሁም ነው ይላል። ስለዚህ እኛ ያለን ኪዳናዊ ልጅነት ነው። ኪዳናዊ ልጅነት አለን። ኪዳናዊ ልጅነት አለን። ምን ማለት ነው ኪዳናዊ ልጅነት ስንል? በተለይ ሐዋርያው ጳውሎስ ገላትያ ላይም ሮሜ ላይም እነዚህን ሐሳቦች ሲነግረን ኤፌሶን ላይም ይነግረናል ስለ ልጅነት። ሞርግን ገላትያ ላይና ሮሜ ላይ ልጅ የሚለውን ኮንሰፕት ከአዶፕሽን ጋር አገናኝቶ ሲነግረን በጊዜው የነበረውን የአዶፕሽን ሕግ ማወቅ አለብን አይደል? ለምሳሌ ኢትዮጵያ ውስጥ ያለው አዶፕሽን ሕግና ሜቢ እንግሊዝ ሀገር ያለው የአዶፕሽን ሕግ ይለያያል
አይደል? ይለያያል፣ አንድ አይነት አይደለም። ስለዚህ ሐዋርያው ጳውሎስ ከዛሬ 2000 ዓመት በፊት ይህን መልእክት ሲጽፍልን እሱ በነበረበት ጊዜ አዶፕሽን ምን ይመስላል የሚለው ነገር ማወቅ አለብን። ያንን ሳናውቅ አይሆንም ምናምን የሚባል ነገር አይሰራም። ምክንያቱም አንደኛ ጽፏል፣ አዶፕሽን የሚል ቃል አለ። ስለዚህ አዶፕሽን የሚለው ኮንሰፕት እሱ በነበረበት ጊዜ ምንን ያሳያል ብለን ታሪካዊ ዳራውን ማጥናቱ የተሻለ ነው። ስለዚህ ታሪካዊ ዳራውን ስናጠና በዛ ጊዜ የነበረው የአዶፕሽን ህግ ምን ይመስላል ከተባለ አንድ ሰው በነገራችን ላይ በዛ ጊዜ የነበረው ህግ በጣም ነው የሚያሰቃቸው፣ ያስገርማል። ለምሳሌ አሁን አንድ ሰው አዶፕት የሚያደርግ አሁን ለምሳሌ ውቤ የሆነ ሰው አዶፕት ማድረግ ብትፈልጊ በእድሜ ካንቺ የሚበልጥ ሰው አዶፕት ታደርጊያለሽ? አታረጊማ። በእድሜ ካንቺ ነው ታደርጊያለሽ? ምታረጊ ይመስላል። አሁን ያልሽው እንዴ? አይ እኮ ነው ያልኩት። ካንቺ የሚበልጥ ሰው ትፈልጊያለሽ? አላልኩም። ታት እንዴት ነው ነገሩ? የሚያረጋለ በእድሜ ከናንተ የሚበልጥ ሰውን አዶፕት ታደርጋላችሁ? የለ እስቲ አረ ይኖራል የሆነ ሰውማ የተባረከ ሰው በእድሜ ከናንተ የሚበልጥ ሰው አዶፕት ታደርጋላችሁ? የሚያደርግ የለማ። ለምንድን ነው ማታረጉት? አሁን ዋናው ጥያቄ ይሄ ነው። ውቤ እስቲ መልሽልኝ፣ ለምንድን ነው ማታረጊው? በእድሜ ካንቺ የሚበልጥ ሰው ለምንድን ነው አዶፕት ማታረጊው? ምን ችግር አለው? ቢኮዝ አዶፕት የማደርገው ያንን ሰው ላሳድገው ነው አይደል? አብሬ እንዲሆን እንደ ልጅ ትሪት ላደርገው ነው። ስለዚህ በእድሜ የሚበልጥ ሰው ኦኬ ትሪት አይደረግልኝም ነው እሱ ትሪት ያርገኝ እንጂ ለምንድን ነው አዶፕት ማታረጉት? እስቲ ከታች ለምንድን ነው ማታረጉት? እናንተማ ሰውን በእድሜ እንዲህ ማግለል ጥሩ አይደለም። ኦሬዲ አድጓል። ለምንድን ነው ማታረጉት? ምንድነው ምክንያታችሁ? እስቲ ምክንያታችሁን ልስማ። እኔ እንደምፈልገው ማሳደግ ስለምፈልግ፣ እሺ አዶፕት የሚደረገውን ከወካቤ ስለሚያስፈልገው ነው። ለማዘዝ ይከብዳል። እባክዎትን ምናምን እያልሽ አዶፕት ይስከናች ተቀባይነት የለም። የሰው ልጅ ባህሪ ነው። አዎ ምንድነው ለማዘዝ ይከብዳል። እንደምፈልገው ማሳደግ አልችልም የሚሉ መልሶች አው ልክ ናቸው። ግን በዛ ጊዜ አዶፕት ሲደረግ እናንተ ባሰባችሁበት መንገድ ብቻ አይደለም ሰዎችን አዶፕት የሚያደርጉት አሁን እንደተናገሩት አሁን እናንተ እንደጻፋችሁት ነው። ግን በዛ ጊዜ አዶፕት ሲደረግ ልጁን ከማሳደግ ብቻ አይደለም፣ ከዛ ብቻ አይደለም። በዛ ጊዜ የነበሩ ሰዎች በተለይ አዶፕሽን ውስጥ የሚገቡት በጣም ሀብታም የሆኑና ስልጣን ያላቸው ሰዎች ናቸው። እና አዶፕት የሚያደርጉትን አንድን አካል አዶፕት ሲያደርጉ በእድሜ ከነሱ የሚበልጠውንም አዶፕት ያደርጋሉ። እንደዛ ሊያደርጉ ይችላሉ። ለምንድን ነው የሚያደርጉት ብላችሁ ብትጠይቁኝ አሁን እናንተ እንዳላችሁት ልጁን ለመንከባከብ ነው አይደለም አዶፕት የሚያደርጉት። ምናልባት እነዚህ ሰዎች እንዳልኳችሁ ሀብታም ናቸው፣ ስልጣን ያላቸው ሰዎች ናቸው። ስለዚህ በስጋ የወለዱት ልጅ ያን ሀብታቸውን በአግባቡ ማኔጅ የማያደርግ መስሎ ከታያቸው በእድሜም ከነሱ የሚበልጥ ሰው አዶፕት ያደርጉና ሀብታቸውን ለዛ ሰው አሳልፈው ይሰጡታል። ስለዚህ አዶፕት የሚያደርጉት ለመንከባከብ ብቻ አይደለም፣ ንብረታቸውን ለተገቢ ሰው አሳልፈው ለመስጠት ነው። ያ ሲስተሙ መንግስታዊ የሆነውን መዋቅር በትክክለኛው መንገድ እንዲሄድ ምን ያደርጋሉ? አዶፕት ያደርጋሉ፣ ከነሱም በእድሜ የሚበልጣቸውን ሰው ማለት ነው። እንደዛ ነው ሲስተሙ። በዛ ጊዜ የነበረው የአዶፕሽን ስርዓት በዚህ መንገድ ነበር የተቃኘው። ስለዚህ አሁን
አዶፕት ስታደርጉ የምታገኙትን ደግሞ ቤኔፊት ልንገራችሁ። ይሄ በጉዲፈቻ የሚሄደው ልጅ ምንድነው የሚያገኘው ስንል ፍርድ ቤት ይወስዷል። ፍርድ ቤት ይወስዶና ይሄን ሰውዬ አዶፕት ላደርገው ፈልጋለሁ ይላል። ከዛ በኋላ ፍርድ ቤቱ ከወሰነለት ምንድነው የሚያገኘው ካላችሁ ይሄን ነገር ያገኛል። አዶፕት ስትሆን የመጀመሪያው ነገር ስም ይቀየራል። ስማቸው ይቀየራል። ሚስተር ኤም ከሆነ ሚስተር ኤክስ ይሆናል፣ ስሙ ይቀየራል። ከዛስ እዳ ካለው እዳው ይሰረዛል። ለምሳሌ የሆነ ሰው እኔን አዶፕት ማድረግ ከፈለገ እኔ የሆነ እዳ ካለብኝ የሆነ ሰው ላይ ያ እዳ የሚደረጋል ይሰረዛል። ከዛስ አዲስ ህይወት ይሰጧል፣ አዲስ ኑሮ ይሰጧል። የሚጸድቀው በምንድን ነው? በህግ ነው የሚጸድቀው። ህጋዊ ልጅነት ነው። የውላችሁ ህጋዊ ልጅ የሆነ በስጋ ከተወለደ ልጅ ይበልጣል። በዚህ ጊዜ አንድ ምሳሌ ልስጣችሁ። ይሄ በጉዲፈቻ መያዝ የሚፈልግ አንድ አባት እንዳልኳችሁ በጣም ሀብታም የሆነ ስልጣን ያለው ሰው ነው። ሲያይ ልጁ በስጋ የወለደው ልጅ ሲያየው በጣም አጥፊ ነው። ንብረቱን አይቆጣጠርም፣ ማኔጅ አያደርግም ምናምን ነገር። ስለዚህ የሰውዬ ንብረቱን የሚቆጣጠርለት ማኔጅ የሚያደርግለትን ሰው ስለሚፈልግ ምን ያደርጋል? የሆነ ሰውን ይወስድና አዶፕት ያደርጋል ማለት ነው። በምን? በህግ ነው አዶፕት የሚያደርገው። አዶፕት ካደረገው በኋላ ይህን ሰውዬ ከአንድ ዓመት በኋላ ሐሳቤን ቀይሬያለሁ ብሎ ወደ ፍርድ ቤት ተቀባይነት አያገኝም፣ አይሰረዝም ህጋዊ ልጅነት። በስጋ የወለደውን አይወርስም ማለት ይችላል። ህግ ያጸደቀውን ግን መከልከል አይችልም። ስለዚህ ሐዋርያው ጳውሎስ ይህን ነው እየነገረን ያለው። ምን ሆነናል? እዳችን ተሰርዟል። ጌታችን ኢየሱስ ክርስቶስ በእኛ ላይ የነበረውን የጽፈት ደብዳቤ በመስቀል አስወግዶ ጠርጎ ከመንገዳችን ምን አድርጎታል? አስወግዶታል። እዳችን ተሰርዟል። አዲስ ስም ሰጥቶናል። አዲስ ህይወት ሰጥቶናል። ይሄን ነው አዶፕሽን ሲል። በዛ ጊዜ የነበሩ ሮሜ ሀገር ላይ ያሉ በሮማ የሚተዳደሩ ሰዎች ይረዱታል። ምን አይነት ቤኔፊት እንዳገኙ፣ ምን አይነት በረከት እንዳገኙ፣ ምን አይነት ስልጣን እንዳገኙ በደም ይረዱታል። በእኛ ዘመን ያሉ አንዳንድ ሰዎች ደግሞ አዶፕሽን ሲባሉ በኢየሱስም ብሎ ይገስጻሉ። ማለት በዛ ጊዜ የነበረ ሰው ይህን አዶፕሽን ተቀብላችኋል ሲባል እንዴት ሊፈነጥዝ እንደሚችል ከአይምሮ በላይ ነው። ምክንያቱም ያውቁታል፣ ዋጋውን ቤኔፊቱን ያውቁታል። ስለዚህ አዲስ በቃ እዳቸው ይሰረዝላቸዋል። ልክ እንደ አዲስ እንደመወለድ ነው የሚቆጥሩት። ስማቸው ይቀየራል፣ የአባታቸው ስም፣ ሁሉ ነገር ነው የሚቀየረው። ኑሯቸው፣ አድራሻቸው፣ ባለ ሀብት ነው የሚሆኑት፣ ባለስልጣን ነው የሚሆኑት። ፍርድ ቤት ነው የሚያጸድቅላቸው። ለምሳሌ ታስታውሳላችሁ ጌታ ስለ ሁለት ልጆች ሲናገር አንዱ የአባቱን ንብረት ያበከነ፣ አንዱ ደግሞ በቤት ውስጥ ሆኖ ንብረቱን የማይጠቀም ትዝ ይላችኋል ያ ታሪክ፣ የሁለቱ ልጆች ታሪክ። እዛ ላይ ትዝ የሚላችሁ ከሆነ ያ ንብረቱን የአባቱን ንብረት ተካፍሎ ሄዶ አባክኖ የመጣው ልጅ ሲመጣ አባትየው ምንድን ነው የሰጠው? የሉቃስ 16 ላይ ያለው ሐሳብ ማለት ነው። ሉቃስ 16 ላይ ያለው ሐሳብ ሲመጣ ልጅየው አባቱ ምንድን ነው የሰጠው? ሉቃስ 16 ላይ ያለው ታሪክ ማለት ነው። ልጅየው ሲመለስ ወደ ልቡ ተመለሰ አይደል? ከዛ በኋላ ወደ አባቱ ቤት መጣ። ልክ ወደ አባቱ ቤት ሲመጣ አባቱ ምንድን ያደረገለት? የሰጠው ነገር አለ አይደል? ቀለበት ምንድነው? ቀለበት
በዛ ጊዜ የቀለበት ትርጉም ምንድነው? አሁን ለወንድ ልጅ ነው ያደረገለት አይደል? ቀለበት አባት ነው ለልጁ ያደረገለት። ፍሪዳ አርዶለታል፣ ግን ለሱ ያደረገለት ምንድነው? ቀለበት ነው። ለምንድን ያደረገለት? ቀለበት የገንዘብ አክሰስ ነው። በዛ ጊዜ ቀለበት የገንዘብ አክሰስ ነው። አሁን ኤቲኤም እንደምንጠቀመው ያኔ የገንዘብ በአባቱ ንብረት ላይ አክሰስ የሚያገኘው በአባቱ ቀለበት ነው። ምን መሰላችሁ የሚደረገው? ሰም ፊልም ላይ ምናምን አይታችሁ ከሆነ ሰም ይደረግና ከዛ በቀለበት ምን ይደረጋል? ይታተማል። ከዛ ለዛ ሰም ላይ የዛ ቀለበት አርማ ይቀራል። ስለዚህ ቀለበቱ የአባቱን አርማ ነው የሚይዘው። ስለዚህ በአባቱ ንብረት ላይ ምን አለው? አክሰስ አለው። ስለዚህ የፈለገው ነገር ላይ ምን ማድረግ ይችላል? መግዛት ይችላል። ከዛስ እዳው የሚታሰበው ማን ላይ ነው? አባቱ ጋር ነው የሚታሰበው። እና አባቱ ያደረገለት ነገር ምንድነው? ያን ቀለበት ነው ያደረገለት። ባለው ንብረት ላይ ምን አደረገ? አክሰሱን ሰጠው። ባለፈው እንዳልኳችሁ ይሄ ልጅ በጣም ሞኝ የሆነ ልጅ ነው ማለት ከአባቱ ጋር የፈለገውን ከምንጭ ጋር እየኖረ ማለት ነው። ከምንጭ ጋር አባት ማለት ምንጭ ማለት ነው። ከምንጩ ጋር እየኖረ ግን ትንሽዬ ገንዘብ ስጠኝ ብሎ ነው ሄደው። በኋላ ላይ ግን ተጸጸተና ወደ አባቱ ሲመለስ አባቱ ድጋሚ ምን ሰጠው? ያንን በንብረት ላይ ያለውን መብት መለሰለት ማለት ነው። ምን በማድረግ? ቀለበት በማድረግ። ስለዚህ ቀለበት ያኔ የነበረው ትርጉም እንደዛ ነው። ስለዚህ ካልቸሩን ማወቅ፣ ጊዜውን ማወቅ እጅግ በጣም አስፈላጊ ነገር ነው። ስለዚህ ሐዋርያው ጳውሎስ እዚህ ጋራም አዶፕት ሆነናል ሲለን እነዚህን በረከቶች አግኝተናል ማለት ነው። ስማችን ተቀይሯል፣ አዲስ ማንነት ሰጥቶናል፣ እዳችን ተሰርዟል፣ አዲስ ህይወት ጀምረናል። ስለዚህ ልጅ የመሆናችን ጥቅሙ ምንድነው ስንል እግዚአብሔር አባት ሆነልን ማለት ነው። የመጀመሪያው ነገር ቁጥር 14 ላይ የሚነግረን እሱ ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ስለዚህ እግዚአብሔር ምን ሆነልን? አባት ሆነልን። እሱ አባት ሆነልን፣ አባ ብለን መጥራት ቻልን አይደል? ስለዚህ ልጅ እንደሞ እንድንሆን መነሻ ምክንያቱ ምንድነው ስንል እግዚአብሔር ስለሚወደን ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላል። አያችሁ፣ አብ እንዴት ያለውን ፍቅር እንደሰጠን እዩ። ስለዚህ አብ በልጅነት ጉዳያችን ላይ ፈቅዷል አባታችን ሊሆን። የፈቀደው ግን እንዴት ነው ስንል ልጁን ስንቀበል ነው። ልክ ልጁን ስንቀበል በመንፈስ ቅዱስ አማካኝነት ዳግም እንወለድና አባ ብለን የኢየሱስን አባት መጥራት እንችላለን ማለት ነው። መጥራት እንችላለን። ሌላው ጥቅም ምንድነው? ልጅ የመሆናችን ስንል እግዚአብሔርን የማናገር መብት አገኘን ያለ ማንም ጣልቃ ገብነት። ቁጥር 15 ላይ የሚነግረን እሱ ነው። ሮሜ 8:15 ላይ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና የለፍራት የባርነት መንፈስ አልተቀበላችሁ። ስለዚህ የምንጮህበት የልጅነት መንፈስ ተቀበልን ማለት ነው። ስለዚህ አባታችንን ማድረግ እንችላለን፣ ማናገር እንችላለን። አንዳንድ በተለይ በሃይማኖቱ ያሉ ሰዎች ማይገባቸው ነገር ይሄ ነው። አንዳንድ ምሳሌ ሰምታችሁት ከሆነ ብዙ ጊዜ ምሳሌ የሚሰጡት የሆነ ባለጉዳይ ሆናችሁ የሆነ አለቃ ጋር ብትሄዱ ይላሉ አይደል? መጀመሪያ ስራ አስኪያጁ ጋር ከመግባታችሁ በፊት ሰክሬታሪዋን ማውራት አለባችሁ፣ ማስፈቀድ አለባችሁ ይላሉ። እውነት ነው። ባለጉዳይ ከሆንክ እንደዛ ነው የምትሆነው። ልጅ ከሆንክስ ሰተት ብለህ ትገባለህ ማለት ነው። ሰተት ብለህ ትገባለህ። ስለዚህ እግዚአብሔርን የማናገር መብት አገኘን ማለት ነው። ምን ብለን? አባ ብለን አባት ብለን እንጮዋለን ማለት ነው። እንጮዋለን። ስለዚህ አባ እንላለን እንጂ እማ አንልም። እማ የለንም። እማ የለንም። አባታችን ሆይ ካልን በኋላ እመቤታችን ሆይ ብለን እናት ብለን ምንጠራው አካል የለንም። መንፈሳዊ ዓለም ላይ የለም። አባት ብቻ ነው ያለው ማለት ነው። አባትን ብቻ ነው ያለው። ስለዚህ የሃይማኖቱን ዓለም እንመታዋለን፣ በዚህ በኩል ደግሞ ፌሚኒስትንም እንመታለን። በነገራችን ላይ ክርስቲያኖች ነን እያሉ ፌሚኒስቶችም አባ ለምን እንለዋለን ማማ ለምን አንለውም ይላሉ።
ማማ ወተቱን ነው ማማ እንላለን የሚለዋለሁ እና እንዲህ የሚባል ነገር የለም። እንዲህ የሚባል ነገር የለም። አባ ነው ያለው። መንፈሳዊ ዓለም ላይ አባት ነው ያለው። እሺ ሶስተኛው የወለደን መንፈስ ቅዱስ ነውና በውስጣችን መኖር ጀምሯል። መንፈስ ቅዱስ። ስለዚህ አንዱ ጥቅም ምንድነው ስንል ልጅ መሆናችን የመንፈስ ቅዱስ ማደሪያዎች ሆነናል። ቁጥር 16 ላይ የሚነግረን እሱን ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ ያ መንፈስ የተባለው ማለት መንፈስ ቅዱስ ነው። ከምን ጋር ይመሰክራል? ከመንፈሳችን ጋር ምስክርነት ይሰጣል፣ እውቅናን ይሰጠናል ማለት ነው። አያችሁ። ስለዚህ ልጅ መሆናችንን በመንፈስ ቅዱስ አማካኝነት መረዳት ማወቅ ችለናል። ስለዚህ መንፈስ ቅዱስን የተቀበለ ሰው ልጅ መሆኑን እርግጠኛ መሆን ይችላል። ለምን ከተባለ ይመሰክርልኛል መንፈስ ቅዱስ። ስለዚህ የሚመሰክሩልን ሁለት ነገሮች አሉ። አንደኛው የእግዚአብሔር ቃል ይመሰክርልናል። ኢየሱስን ከተቀበልክ ልጅ ትሆናለህ ብሎ መስክሮልናል። ሁለተኛው ደግሞ ከተቀበልነው በኋላ ደግሞ በውስጣችን ማን ይመሰክራል? መንፈስ ቅዱስ ይመሰክራል ማለት ነው። መንፈስ ቅዱስ ይመሰክራል። ገላትያ 4 ላይ የሚነግረን ነገር እሱ ነው። ልጅም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላክ ይላል። የማንን መንፈስ? የልጁን መንፈስ። የልጁ የተባለው ማን ነው? ኢየሱስ። የኢየሱስ መንፈስ የተባለው ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ምን ብለናል? ተቀብለናል። ስለዚህ ኢየሱስ እማ ሲል ሰምቶ ታውቃለህ? አናውቅም። አባ ሲል ነው የምናውቀው። ስለዚህ የኢየሱስ መንፈስ ከተቀበልን እኛም አባት ነው የምንለው። አያችሁ፣ የኢየሱስ መንፈስ ያልተቀበለ ሰው ነው እማ የሚለው። በቃ እማ ምናምን ሚካኤል ገብርኤል ካለ የኢየሱስ መንፈስ ያልተቀበለ ነው። ኢየሱስ ገብርኤል ሆይ ሲል ሰምቶ ታውቃለህ? ሚካኤል ሆይ ሲል ሰምቶ ታውቃለህ? የለም። በቃ ስለዚህ ኢየሱስ ያልጠራውን እኔም አልጠራም። ለምን ከተባለ የተቀበልኩት የማን መንፈስ ነው? የኢየሱስን መንፈስ ነው የተቀበልኩት። አብ በልቤ ውስጥ ያስቀመጠው የኢየሱስን መንፈስ ነው። እሱ መንፈስ ቅዱስ ነው። ስለዚህ ኢየሱስ እንደጸለየው ነው የምንጸልየው ማለት ነው። ኢየሱስ እንደጸለየው እንጸልያለን። አራተኛው ምንድነው ጥቅማችን ስንል እዛው ከሮሜ 8 አንጻር የእግዚአብሔር መንግስት ወራሾች ነን። አሁን እዚህ ጋር ነው ጥንቃቄ ማድረግ ያለብን። የመንግስቱ የእግዚአብሔር የሆነውን ነገር እንወርሳለን እንጂ እግዚአብሔርን አንወርስም ማለት ይላል። ተመልከቱ፣ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። የእግዚአብሔር የእርሱ የሆነውን ነው የምወርሰው እንጂ ራሱን ፊዚካሊ እግዚአብሔርን አንወርስም። የእግዚአብሔር የሆነውን ግን እናደርጋለን፣ እንወርሳለን፣ መንግስቱን እንወርሳለን። ስለዚህ ልጅ ከሆንን ወራሾች መሆናችንን አረጋግጠናል ማለት ነው። ባሪያ አይወርስም። የሚወርሰው ማን ነው? ልጅ ብቻ ነው የሚወርሰው። ስለዚህ ድነናል የምንለው ልጅ ስለሆንን ነው አይደል? ልክ መንፈስ ቅዱስ ልጅ መሆናችንን እንደሚያረጋግጥልን ሁሉ መዳናችንንም ያረጋግጥልናል ማለት ነው። መዳናችንን ያረጋግጥልናል። ሌላው ልጅ መሆናችን ምንድነው ጥቅሙ ስንል ቁጥር 14 ላይ መሪ እንዳለን ይነግረናል ማለት ነው። የሚመሩ አይደል የሚለው። ስለዚህ መሪ አለን። ስለዚህ ከዳግም ካልተወለደው ምንድነው የሚለየን ስንል ዳግም ያልተወለደው እንደ ስጋ ፍቃድ ነው የሚመላለሰው። የሚመራው ማን ነው? ስጋው፣ መሻቱ፣ ፍላጎቱ። ዳግም የተወለደ ሰውስ መንፈስ ቅዱስ ይመረዋል ማለት ነው። ስለዚህ ወደ እውነት ይመረዋል፣ ወደ ንስሐ ይመረዋል። ወደ ጸጸት አይደለም፣ ወደ ንስሐ ይመረዋል። ኢየሱስን ወደ መምሰል ይመረዋል ማለት ነው። ልክ ኃጢአት ሰርተ ስትወጥቅ የመንፈስ ቅዱስ ድርሻ ምንድነው? አንተን እንትን ማድረግ አይደለም፣ እንድትጸጸት፣ ራስ እንድትጠላ፣ ከእግዚአብሔር እንድትርቅ አያረግም መንፈስ ቅዱስ። በነገራችን ላይ አንዳንዶቻችን መንፈስ ቅዱስ እንዲያደረገን ካል ተሳስታል። አእምሮ ነው እንደዛ የሚያደርግ። በአእምሮና በመንፈስ ቅዱስ መካከል ያለውን ልዩነት መለየት አለብን። አእምሮ እንድንጸጸት ያደርገናል። መንፈስ ቅዱስ ምንድነው የሚያደርገው ከተባለ መንፈስ ቅዱስ ወደ ንስሐ ነው የሚመራን። ተነስ፣ የኢየሱስ ደም አለ፣ ትነጻለ፣ እድል አለ፣ ተስፋ አለ፣ ታሸንፋለ፣ አቅም አለ፣ ተነሳ፣ በርታ ነው የሚለው። ጸጸትስ እንደ ይሁዳ ሄደ ራስ እንድታጠፋ ያደርጋል። አያችሁ፣ ለውጡ ይሄ ነው። ከመንፈስ ቅዱስ የሆነውን እና ከአእምሮ የሆነውን በዚህ ነው የምትለየው።
ልክ ኃጢአት ስታደርግ በቃ ዛሬ አልጸልይም፣ ኃጢአትማ አድርጌያለሁ፣ ዛሬ አልጸልይም፣ ዛሬ እግዚአብሔር ቃል አላነብም፣ ዛሬ ከቅዱሳን ጋር ህብረት አላደርግም ምትል ከሆነ እሱ መንፈስ ቅዱስ አይደለም። እሱ ያንተ ፍልስፍና ወይም የሰማው ትምህርት ወይም አእምሮ ነው እንደዛ የሚል። እውነት መንፈስ ቅዱስን ከተቀበልክ መንፈስ ቅዱስ እንደውም ይበልጥ ወደ እግዚአብሔር ቃል እንድትቀርብ፣ ይበልጥ እንድትጸልይ፣ ይበልጥ ወደ ቅዱሳን ህብረት እንድትገባ ነው የሚያደርግ። ጭራሽ እየራክማ የበለጠ በኃጢአት ውስጥ ነው የምትኖረው። ስለዚህ መንፈስ ቅዱስ ምን ያደርጋል ነው የሚለው? ይመራል። ስለዚህ ሁልጊዜ ማሰብ አለባችሁ። ኃጢአት ከሰራችሁ ስትሰሩ መንፈስ ቅዱስ በእናንተ ውስጥ ያለውን ድርሻን ማወቅ አለብን። ሌላው ጥቅሙ ምንድነው ስንል አጋዥ አለን። ሮሜ 8:26 ላይ እንደሚናገረው እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ስለዚህ መንፈስ ቅዱስ ምን ያደርጋል? ይማልዳል። የቱ ነው የሚማልደው? በእኛ ውስጥ ሆኖ በእኛ ውስጥ ይማልዳል። እንዴት ነው የሚማልደው ስንል ድካማችንን በማገዝ ነው የሚያግዘን። ለምንድን ነው የሚያግዘን ስንል ደካማ ስለሆነ። ደካማ የሚለው እዚህ ጋር የምን ድክመት ነው? ፊዚካል ድክመት ነው እንዴ? አይደለም። ከጸሎት ጋር ተገናኝቶ ነው። መጸለይ አንችልም ነው። መጸለይ አንችልም። እንዴት እንድንጸልይ እንደሚገባን አናውቅምና ድካም ተብሎ የተገለጠው እዚህ ጋር ከጸሎት ጋር ነው። ማንም ሰው መጸለይ አይችልም። ልጸልይ ሊል ይችላል፣ አፉን ሊከፍት ይችላል፣ ቃላቶች ሊያወጣ ይችላል። መጸለይ አይችልም ስንል እንደ እግዚአብሔር ፍቃድ የሆነውን ጸሎት መጸለይ አይችልም እያልን እንጂ በዓለም ላይ ያሉ ሃይማኖቶች ሁሉም ይጸልያሉ እኮ። ሁሉ ይጸልያል። የጸሎት መጽሐፍ አላቸው ምናምን፣ በጣም ትላልቅ የሚያካክሉ አህያ ቢሸከማቸው የሚያጎብጥ ትላልቅ የሆነ መጽሐፎች አላቸው ብዙ ሃይማኖቶች አይደል? ለውጡ ምንድነው ስንል እንደ እግዚአብሔር ፍቃድ የሆነን ጸሎት መጸለይ ሰው የሆነ ሁሉ አይችልም። ሰው የሆነ ሁሉ እንደ እግዚአብሔር ፍቃድ የሆነውን ጸሎት መጸለይ አይችልም። ለምን? ወድቋል። ሰው የእግዚአብሔርን ፍቃድ ማወቅ አይችልም በራሱ። ስለዚህ መንፈስ ቅዱስ ተሰጠን። ለምን? ይኸው ቁጥር 27 ላይ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ስለዚህ የእግዚአብሔርን ፍቃድ የሚያውቅ ማን ነው? መንፈስ ቅዱስ። ለምን? ራሱ መለኮት ስለሆነ። ስለዚህ እንደ እግዚአብሔር ፍቃድ እንድንጸልይ በውስጣችን ይቃትታል፣ ይማልዳል። ስለዚህ መንፈስ ቅዱስ ምናችን ነው? አማላጃችን ነው። የቱ ነው? በእኛ ውስጡ ነው። ምን ያደርጋል? ይማልዳል ማለት ነው። ይማልዳል። ስለዚህ ዛሬ ትምህርታችን እዚህ ላይ እንጨርስና ሳምንት ስንገናኝ እንደ ጌታ ፍቃድ ፍጥረትና ልጅነት የሚለውን ኮንሰፕት ደግሞ እንቀጥላለን ማለት ነው። ጸጋ ይብዛላችሁ።